ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል ከፍተኛ የፖለቲካ ውጥረትና የጦርነት ዝግጅት ስጋት መኖሩ ተገለጸ። በትግራይ ክልል በቀድሞ ህወሓት ከፍተኛ አመራሮች መካከል ጥብቅ ግምገማ በዛሬው ዕለት እየተካሄደ መሆኑና በክልሉ አዲስ ወታደራዊ ውጥረት የማንዣበብ ምልክቶች መታየታቸው ተሰምቷል። ከውስጥ አዋቂ ምንጮች የወጡ መረጃዎች እንደሚያሳዩት አሁን ላይ እየተካሄደ ያለው የህወሓት ስራ አስፈጻሚ ግምገማ መድረክ ቀያሪ ክስተቶችን እያስተናገደ ይገኛል። በግምገማው ላይ በከፍተኛ አመራሮች ላይ ጠንካራ ክሶችና ወቀሳዎች እየቀረቡ መሆኑም ታውቋል። በጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ላይ መፈንቅለ መንግስት በማስተባበር ዶክተር ደብረጽዮንን ወደ ስልጣን እንዲመጡ ያደረጉ የጀነራል ታደሰ ወረደ ምክትል ፕሬዝዳንት የነበሩት አቶ አመኔል አሰፋ የቀረበው ግምገማ ሊጠናቀቅ የተቃረበ ሲሆን በስርቆት በስልጣን ለመያዝ ከብልጽግና ፓርቲ ጋር ሚስጥራዊ ግንኙነት በመፍጠር እንዲሁም ከኪራይ ሰብሳቢ ነጋዴዎች ጋር የጥቅም ትስስር በመዘርጋት በሚል በታማኝነት ባገለገሉት በህወሓት ክስ ቀርቦባቸዋል። በዚህ ምክንያት ከምክትል ኃላፊነታቸው ወይም ወደ ተራ የማዕከላዊ ኮሚቴ አባልነት ሊወርዱ እንደሚችሉም ተገምቷል። በግምገማው ወቅት ትልቁ መደናገጥ የተፈጠረው በዶክተር ደብረጽዮን ላይ በቀረበው የፋይናንስ ጥያቄ እንደሆነም ተሰምቷል። ዲያስፖራው ያዋጣው ከ80 ሚሊዮን ዶላር በላይ የመኸተ ወይም የዘመቻ ገንዘብ አጥፍተዋል የሚል ሰፊ ክስ ዶክተር ደብረጽዮን ቀርቦባቸዋል። ዶክተር ደብረጽዮን በበኩላቸው ሂሳብ አወራርጃለሁ በማለት ዶክተር ረዳኢ በርሄ በምስክርነትን ጠርተዋል። ፈትለወርቅ ገብረ እግዚአብሔር ወይም መንጆሪ ነው በበኩሏ ከኃይለ ሊባኖስ ጋር በመሆን በሚሊዮን የሚቆጠር ገንዘብ መዝረፋቸው እየታወቀ በግምገማው ምንም ሳይባሉ መታለፉም ተገልጿል። የቀድሞ ማዕከላዊ ኮሚቴው ግምገማ ወደፊትም ይቀጥላል የተባለ ሲሆን አቶ አለም ገብረዋህድ በማዕከላዊ ኮሚቴ ውስጥ ኃይል ለመከፋፈል እየሞከሩ ነው በሚል እሳቸውን ከቡድኑ ሊባረሩ ከሚችሉ ግለሰቦች አንዱ መሆናቸው ተጠቅሷል። በሌላ በኩል በኢትዮጵያ ሀገራዊ ምርጫ ከመጀመሩ በፊት የህወሓት ቡድን አዲስ ጦርነት ለመክፈት ሰፊ እንቅስቃሴ እያደረገ መሆኑ ተሰምቷል። ይህ ወታደራዊ እንቅስቃሴ በዋናነት በራያ አቅጣጫ እየተደረገ ሲሆን ስትራቴጂካዊ ዓላማውን ከምርጫው በፊት አዲስ ፖለቲካዊ ጫናዎችን ለመፍጠር መሆኑ ተሰምቷል። ይህንን ጦርነት ለመጀመር የሚደረገው እንቅስቃሴ ከፋኖ ኃይሎች ጋር በመጣመርና የጋራ ግንባር በመፍጠር እየተካሄደ መሆኑም ተሰምቷል። ሁለቱም ወገኖች በማዕከላዊ መንግስቱ ላይ ያላቸው የፖለቲካ ቅሬታ መነሻ በማድረግ የጠላቴ ጠላት ወዳጄ ነው በሚል ስትራቴጂካዊ አስተሳሰብ ተሳስረው እየተንቀሳቀሱ መሆኑ ምንጮች ጠቅመዋል። ይህ የሁለቱ ጽንፈኛ ኃይሎች ጦርነት ለመለኮስ ያቀዱበት የራያ አካባቢ ያለው ስትራቴጂካዊ አቀማመጥና የመጓጓዣ ኮሪደር ለመቆጣጠር አቅደው የመረጡት እንደሆነ የተገለጸ ሲሆን ዓላማውን በመላው ሀገሪቱ ፖለቲካዊ መረጋጋትን በማናጋት የምርጫ ሂደቱን ለማቋረጥ በማቀድ መሆኑ ከውስጥ የተገኙ መረጃዎች ጠቁመዋል። ይህ በእንዲህ እንዳለ በትግራይ ክልል ውስጥ የወጣቶች የግዳጅ አፈሳ እንቅስቃሴ እንደገና እያገረሸ መሆኑ የሚታወቅ ሲሆን በተንቤን ጣንቋ ምላሽ ወረዳ ሰለ ከተማ አዲስ የዙር አፈሳ እንቅስቃሴ ለማድረግ ዝግጅቶች እየተጠናቀቁ ሲሆን ይህንን እንቅስቃሴ በከፍተኛ ደረጃ ለማስተባበር የህወሓቱ አርሚ 60 ኮሎኔል ፍጹም በቀጥታ እየመራው እንደሆነም ታውቋል። በዚህ የጽንፈኛ ህወሓት የአፈሳ እርምጃ የተማረረው የትግራይ ወጣት አፈሳ በሚፈጽሙት ታጣቂዎች ላይ እርምጃ መውሰድ የጀመረ ሲሆን በአጋመ ብዘት ወረዳ ወጣቶችን ሊያግቱ የተሰማሩ የዞኑ ፖሊሶች በወጣቶች ተደብድበው ሕክምና የገቡ ሲሆን እስካሁን የታሰረ ወጣት እንደሌለና በሁሉም አካባቢዎች የጸረ አፈሳ እንቅስቃሴ የተጠናከረ መሆኑም ተገልጿል። የአፍሪካ መስራች አባቶች ህልም ዛሬም በደመቀ ሁኔታ እየበራ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትር አብይ አህመድ 63ኛውን የአፍሪካ ቀን መታሰቢያ አስመልክተው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያ የአፍሪካን አንድነት ለማረጋገጥና ህልሟን እውን ለማድረግ ከሁሉም የአፍሪካ ሀገራት ጋር በጋራ እንደምትቆም አረጋግጠዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ከ6 አስርት ዓመታት በፊት የአፍሪካ መስራች አባቶች ነፃና የተባበረች አህጉርን ለመገንባት በአዲስ አበባ ከተማ ተሰብስበው ያለሙት ህልም ዛሬም በደመቀ ሁኔታ እየበራ መሆኑን ጠቁመዋል። አህጉራዊ አንድነትን ይበልጥ ለማጠናከር አሁንም ቀሪ ስራዎች መኖራቸው የገለጹት ጠቅላይ ሚኒስትሩ አፍሪካውያን ከቃል ወደ ተግባር እንዲሁም ከምኞት ወደ ተጨባጭ እድገት መሸጋገር እንዳለባቸውም አሳስበዋል። የአፍሪካ ታላቅና ዋነኛ ሀብት ህዝቦቿ መሆኗን በመጥቀስ አፍሪካውያን በጋራ በመቆም አህጉሪቱን ወደ ላቀ ከፍታ ማድረስ እንደሚችሉም ጠቅላይ ሚኒስትር ዶክተር አብይ አህመድ አስገንዝበዋል።
የኢፌድሪ መከላከያ ሰራዊት ወደ ሶማሊያና ደቡብ ሱዳን የሚዘምቱ የሰላም አስከባሪዎችን አስመረቀ። የኢፌድሪ መከላከያ ሰራዊት በሰላም ማስከበር ማዕከል የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ለ20ኛ ዙር ያሰለጠናቸው ሰላም አስከባሪዎች በድምቀት አስመርቋል። ተመራቂዎቹ በተባበሩት መንግስታት ድርጅት ጥላ ስር ወደ ደቡብ ሱዳን እንዲሁም በአፍሪካ ህብረትና አጋሮቹ ስምሪት ወደ ሶማሊያ የሚጓዙ መሆናቸውም ታውቋል። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ሰራዊቱ የተጣለበትን ኃላፊነት በላቀ ዝግጁነት እንዲወጣ አሳስበዋል። ጀነራሉ ኢትዮጵያ ለዓለም ሰላም ባበረከተችው ታላቅ አስተዋጽኦ ስሟ በደማቅ ቀለም መጻፉን ገልጸው በተባበሩት መንግስታት ድርጅት 80ኛ የምስረታ በዓል ላይ ሀገሪቱ ያገኘችው እውቅና የዚህ ማሳያ መሆኑን ጠቁመዋል። የሰላም ማስከበር ስራ በአህጉሩና በቀጠናው እያደገ ውስብስብ የሆነ መምጣቱን ይህንንም ከሀገራችን ብሔራዊ ደህንነት ጋር በቀጥታ እንደሚቀናጅ ጀነራል አበባው ታደሰ አብራርተዋል። ተመራቂዎች የሰራዊቱን መልካም እሴቶች መሰረት በማድረግ በግጭት የተጎዱ የህብረተሰብ ክፍሎችን በሰብአዊነት የመንከባከብና የመጠበቅ ግዴታ እንዳለባቸው ጨምረው ጀነራል አበባው አሳስበዋል። የመከላከያ የሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነህ መንግስቴ በበኩላቸው ኢትዮጵያ በተሳትፎ ብዛት ብቻ ሳይሆን በምታሰማራው የኃይል ጥራትና ብቃት ተመራጭነቷን አስጠብቃ መቆየቷን አስታውሰዋል። ሜጀር ጀነራል አዳምነህ መንግስቴ ኢትዮጵያ ለተባበሩት መንግስታት ድርጅት የሰላም አስከባሪ በመዋጣት ቀዳሚ መሆኗንና በተለይም በሴቶች ተሳትፎ ቀዳሚ ሀገር መሆኗን አስታውሰዋል። አክሎም ሜጀር ጀነራል አዳምነህ ሰራዊቱ ባከናወናቸው የዘመናዊነት ሪፎርሞች ምክንያት ለዚህ ዙር ዘማቾች ከወትሮው የተለየና በልዩ ሁኔታ የተዘጋጀ ስልጠና መስጠቱን ጠቁመዋል። የሁርሶ ኮንቲንጀንት ትምህርት ቤት አዛዥ ብርጋዴር ጀነራል አዲሱ ተርፋሳ ባቀረቡት ሪፖርት የዕለቱ ተመራቂዎች ከምልመላ ጀምሮ እስከ መጨረሻው በልዩ ሁኔታ የቆዩና የሰለጠኑ መሆናቸውን ገልጸዋል። ስልጠናው በንድፈ ሐሳብ፣ በተግባር ልምምድና በተለያዩ የግዳጅ ተሞክሮዎች የተደገፈ ተልዕኮ ተኮር የቅድመ ስምሪት ስልጠና መሆኑንም አረጋግጠዋል። በምረቃው መርሃ ግብር ላይ የድሬዳዋ ከተማ ከንቲባ ከድር ጀዋርን ጨምሮ ከፍተኛ የሰራዊትና የድሬዳዋ ፖሊስ አመራሮች፣ ጥሪ የተደረገላቸው እንግዶችና የተመራቂ ቤተሰቦች የተገኙ ሲሆን ለስልጠናው መሳካት አስተዋጽኦ ላደረገው አካላት የእውቅናና የምስጋና ፕሮግራም ተካሂዷል። ኒጀር የአርሊት የዩራኒየም ማዕድንን ከፈረንሳዩ ኦራኖ ነጠቀች። ኒጀር ቀደም ሲል ለ58 ዓመታት በፈረንሳዩ የኒኩለር ኩባንያ ኦራኖ እጅ የነበረውን ስትራቴጂካዊ የአርሊት የዩራኒየም ማዕድን ፍቃድ በመሰረዝ ማዕድኑን ሙሉ በሙሉ በቁጥጥሯ ስር ማድረጓን ይፋ አድርጋለች። የኒጀር ወታደራዊ መንግስት የፈረንሳዩን ኩባንያ በተደጋጋሚ ማስጠንቀቂያ ቢሰጠውም የሚጠበቅበትን የማዕድን አገልግሎት ክፍያ አልከፈለም ሲል ከሶታል። ባለስልጣናቱ እንደገለጹት የማዕድን መብቷ አሁን ወደ መንግስት የተመለሰው ሀገሪቱ በተፈጥሮ ሀብቶቿ ላይ ያላትን ብሔራዊ ቁጥጥር ለማጠናከር ለምታደርገው ጥረት አካል ነው ብለዋል። ከዚህ በተጨማሪ ኒጀር የሀገሪቱን የተፈጥሮ ሀብት አስተዳደር በበላይነት እንዲቆጣጠር ቱሱምኮሳ የተሰኘ አዲስ የመንግስት የልማት ድርጅት አቋቁማለች። ይህ እርምጃ የተወሰደው ከቀረጥ ስወራና ከአካባቢ ጥበቃ ስጋቶች ጋር በተያያዘ በቅርቡ በርካታ የወርቅ ማዕድን ፈቃዶች ከተሰረዙ በኋላ መሆኑም ታውቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ